ሜዳህነ ደው ብትግርኛ ክትምህረልና ብጣዕሚ ብዙሓት መንስያት ቀጢሉ ብዙሃን እፎያችን እየፈሩ ነው እና በጣም ደስ ብሎናል። እፎያችን እግዚአብሔር ጸጋ ያብዛልን። ኧረ ትግርኛ ሰማለሁ። በትግርኛ ቀጥል። ሃይ ብሆነ ኦኬ በጣም ጽቡቅ ናይ ብሓቂ ብዙሓት ኤርትራውያን ተጋሩ ኣለው ብዙሓት ማለት እዩ። በዓል ሊድያ ዝበሃሉ በዓል ቢንያም ብዙሓት ቦነት እፎይ ወሊዱ እፎይ ተኪኢልና ብዙሓት እፎያት ይፈሪ ኣለው ብትግርኛ ከዓ። ስለዚ ብጣዕሚ ደስ ይብለና። ትግርኛ ከዓ ክኢልካ ፐርፌክት ተዛሪብካ ድማ ብትግርኛ ክትመፀና ከዓ ተስፋ ንገብር ኣብ ቀረባ ጊዜ ያለውን ልተርጉምላችሁ። እኛ ኤርትራውያንና ትግራዮች በትግርኛ እንሰማለን፣ እየተማርን ነው። ብዙዎች ደግሞ ፈርተዋል። ሊዲያ እና ደግሞ ማን ነበር አንድ ስም የጠራው? ሊዲያ እና የሆነ አንድ ስም ቢንያም እነ ሊዲያ በትግርኛም አሉ እና በቅርብ ጊዜ እፎይም በትግርኛ በደንብ ለምዶ ያስተምራል። ተሳሳትኩ? አይ አልተሳሳት፣ በትክክል ነው ያመጣው። በትክክል የስ እንዳታሙኝ ኋላ ተሳስታችሁ አይችልም ብላችሁ ግምት ከማሜ በጣም ትሻላለህ። ግምት ከማሜ በጣም ትበልጣለህ። ሴትየዋ እንዲጦሯ ፈልጋ ደንቆሮ ነኝ አለች አሉ እና ነጋ ጠባ እቺ አሮጊት አትሄድም እንዴ? እቺ እንደዚህ ይላታል። ሁል ቀን ቡና ፍልተው ቡና ቁርስ እሷን ነው የሚያደርጉት። እና ሴትዮዋ አልሰማም ያለችው እንዲረዷት እንዲያግዟል ነው። ነጋ ጠባ ከዛ ስድብ ሆነ ሐሚት ሆነ ስራቸው። ምርረ ሲታት አሁንስ አበዛችሁት። ምንድነው እሱ? ቡና ቁርስ ከሌላችሁ ሁሌ ነው እንዴ ቡና ቁርሳችሁ ስትል እንዴ አልሰማም ብለሻል ነበር እንዴት ሰማሽ ይሏታል። ክፉ ክፉንማ ሰማለሁኝ ጥሩ ጥሩን ነው ማልሰማው አለች ይባላል። ሲያዟት ምናምን አሰማም፣ ሲያሟት ግን ትሰማለች። ስለዚህ ብታሙኝ አይችልም ብላችሁ እሰማለሁ ለማለት ያህል ነው። ምን ልታዘዝ? እሺ ወንድማችን ሰላም። በቃ የምር ሁሌ ከታችሁኝ ሁሌ ስለምከታተልህ እና በጣም እድል አግኝቼ ደግሞ ዛሬ ጌስት መጥቼ ሰላም ልልህ ብዬ ነው። ሌላ ምንም ጥያቄ የለኝም። መማር ግን እፈልጋለሁ። በጣም ንጽጽር በጣም ደስ ይለኛል እና በዜማ ብቻ ነው እኔ ማገለግል። አሁን ግን ያው ዲቤቱን በንጽጽሩም በጣም ማወቅ እፈልጋለሁና እማራለሁ። እሺ በርቱ። ያው ጎበዝ ልጆች አሉ እህቶቻችን፣ ሊዲያ እንደሚጠራት አነዘ ክርስቶስ፣ ሌሎችም አሉ ትግርኛ እንደሚሉ ተማሩ በደንብ። መልካም። ዛሬ ቶፒካችን እንደ እስልምና አስተምሮ ሰላም በሉን። ቅድሚያ ክርስቶስ ይብዛላችሁ። ከስር ያላችሁት ወንድሞች እንዴት ናችሁ? እንዴት አመሻችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እንግዲህ ወደ ትምህርታችን እንገባለን። እየተማርን ታብታቡን እንዳናቋረጥ ኮፒ ሊንኩን በደንብ እናድርገው። አይ ቲንክ የኛው አካውንት ዴንጀር ላይ ነው፣ ቪዲዮም እየተነሳበት ነው እና በዚህ በደንብ እንድታግዙ ከወዲሁ ጥሪ ያቀርባለሁ። ታብታብ ኮፒ ሊንክ አድርጎ ቤቱንም ኮፒ ሊንክ አድርጉለት። የዛሬ ቶፒካችን በክርስቶስ ስም የታረደን ሙስሊሞች መብላት ይችላሉ ወይ የሚል ይሆናል ማለት ነው። ይህንን የምንመለከት ይሆናል። በክርስቶስ ስም የታረደ ሙስሊሞች መብላት ይችላሉ አይችልም የሚለውን ዛሬ የምንዳስሰው ቶፒክ ነው ማለት ነው። እንደሚታወቀው እርድ በእስልምና ትልቅ ቦታ ከሚሰጠው አንዱ ነው። ከአምልኮ ጋርም የተያያዘ ስለሆነ ማለት ነው እና
ካላህ ውጭ የታረደን መብላት ይችላሉ ወይ? ምክንያቱም ቁርአን ውስጥ ደጋግሞ የሚናገራቸው ስላለ። ይሄ ቶፒክ ካስታወሳችሁ ከዚህ በፊትም ገብተንበት ነበረ። የሆኑ ኡስታዞች ክደው ሰሞኑን ኃይለኛ ብጥብጥ አስነስቷል። ቁርአንና በሐዲስ የመጣውን ክዳችኋል፣ ትቀበላላ ትቀበልም በሚል ኃይለኛ ጠብ አስነስቷል ማለት ነው። ለአንድ ሰዓት ያህል እንመለከታታለን ማለት ነው። እና ቶፒካችን ከእርድ ጋር በተያያዘ የክርስቲያናዊ ምግብ ለሙስሊሞች ይፈቀዳልን ወይስ አይፈቀድም በሚለው ላይ የምንዳስስ ይሆናል ማለት ነው ደጋግማ። ስለዚህ ይህንኛውን ካሳየን ምንድነው አድቫንቴጁ? አንደኛ የእኛን ምናመልከውን አክሴፕት ያደርጋሉ ማለት ነው ወይ? ለጣዖት የታረደ አንበላም ብለው እኛ ያረድነውን የሚመገቡ ከሆነ እኛ ያረድነውን የሚቀበሉ ከሆነ ስለዚህ እኛ ፈጣሪን እንደምናመልክ ጣዖት እንደማናመልክ ያምናሉ ማለት ነው። ፈጣሪን እንደምናመልክ ያምናሉ ማለት ነው። ሁለተኛ ደግሞ የተለያየ ጥቅሶች እየጠቀሱ ይህንን ትበላላችሁ የሚሉን ሙስሊሞች የእኛ ማንኛውንም ነገር ከበላን ያ ምግብ ለእነሱ የተፈቀደ ከሆነ እኛ ምንበላውን እነሱ የመጸየፍ ሞራል በምንም ተአምር ሊኖራቸው አይችልም። ኩዌስችን ማድረግም አይችሉም። እኛ ምንበላው እያንዳንዱን እነሱ የሚበሉ የተፈቀደላቸው ከሆነ ማለት ነው። እና ከዚህ ጋር በተያያዘ ሰፋ አድርገን የምንዳስስ ይሆናል ማለት ነው፣ የምንመለከት ይሆናል። እና እንግዲህ ዛሬ የሆድ ቀን ይሆናል ማለት ነው። እና ሰሞኑን ደግሞ ሽኩቻ ያስነሳ ቶፒክ ነው ይሄ ቶፒክ። ጠብ የቀሰቀሰ ስለሆነ ዋይዞ ነው ይመልሱልናል ብለን እናስባለን። እንዴት እንደሚመልሱ ግን እናያለን ማለት ነው። ከሚቀበሉት ከሚክዱት የሆኑ አይደለም። ሀያት አወል እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ሰላም ነው አለን አልሐምዱሊላህ። እና ጥያቄ ነበረኝ ወይስ መጀመሪያ ይኸኛውን? መጀመሪያ ይኸኛውን ነው። ኦኬ። ያው እኔ ከማውቀው አንጻር ነው የምነግርህ፣ ብዙም እንደዚህ አላውቅም። ግን ቁርአን ላይ የመጽሐፍት ባለቤቶች ያረዱትን ምግባቸው የተፈቀደ ነው ይላል። ማብራሪያው ላይ እናንተ ያረዳችሁት ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ያረደው ይሁን ወይስ ክርስቲያን ሆኖ ቢስሚላ ብሎ አርዶ ይሁን እሱን አላውቅም። ቢስሚላህ እንዴት ይላል? ክርስቲያን ሆኖ በአላህ ስም ሌላ አይችልም። አዎ ነገርኩ። እንደነገርኩ እቺን ፖይንት ብቻ ነው አንብቤያት ያለፍኩት። ዝርዝሩን አላውቅም። መልካም። የመጽሐፉ ሰዎች ክርስቲያኖች ከተባለ በቁርአን ውስጥ የመጽሐፉ ሰዎች ማንን እንደሚያምኑ ይታወቃል። በግልጽ ክርስቶስን እንደሚያምኑ ይታወቃል። ስለዚህ የመጽሐፉ ሰዎች የእኛ ለእናንተ የተፈቀደ ከሆነ አንቺ ፕሮፋይል ያደረግሽው ኡስታዝ ሰሞኑን ጠብ ተነስቶበታል በዚህ ጉዳይ ላይ ሰምተሽ ከሆነ ከዚህ በፊት በሐዲስ በቁርአን የመጣውን ይህንኑ ጥቅስ እሱ ክዷል። ወረድ ያልተወሳበት አትብሉ ይላል። ደግሞ እሱኛ ያምናል። ኦኬ እሱ ያምነዋል አይደለ? ያኛው ነው የካደው። ይሄኛው አንቺ የካደው ሌላ ቶፒክ ነው። ኤኒዌይስ የመጽሐፉ ሰዎች አይሁድና ክርስቲያኖች ያረዱትም መብላት ይቻላል። ኦኬ ስለዚህ እኛ ማንኛውንም ምግባችንን ለእናንተ የተፈቀደ ነው ማለት ነው። እንደነገርኩ ክርስቲያኖች ያረዱት መብላት ይቻላል ብሎ አለ መጽሐፉ ላይ። እነዛ የመጽሐፍት ቤቶች ያረዱት ምግባቸው ለእናንተ የተፈቀደ ነው ብሏል። ግን ማብራሪያው እንደነገርኩ ነው ያው ብዙ ኦኬ እሺ። የአህባሾች ምግብን ወይንም ደግሞ አህባሽ ያረዱትን አንቺ ትበያለሽ? አህባሽ ምንድን ነው? ለምሳሌ ሁሌ መጠየቅ ማወቅ ፈልጋለሁ እዚህ ጋር ማለት አህባሽ ምንድን ነው? ያኛው ምንድን ነው? ለምሳሌ አላህ ከአርሽ በላይ ነው ብለሽ አንቺ ታምኛለሽ አይደለም? በዛቱ እሱ ላይ ሳይሆን ለውጡ እንትኑ ምንድን ነው ነው ያኛውና ይሄ ምንድን ነው ልዩነቱን ልነግርሽ ነው። እምነታችሁ አንድ አይደለም። እንዴት? አንቺ አላህ እጅ እግር አለው ሰው ከአርሽ በላይ ነው ብለሽ ታምኛለሽ፣ እነሱ ደግሞ አያምኑም። ይሄንን ክደው ነው። አሁን ለምሳሌ ቁርአን ላይ
አላህ አደምን በእጆቼ ፈጠርኳቸው ይላል አይደል ቁርአን ላይ። እንደዛ ካለ እሱ ደግሞ አይደለም ነው የሚሉት። እንግዲህ እኛ ከመሬት መጥቶ ሳይሆን አላህ አዳምን በእጆቼ ለፈጠራቸው ብሎ ይናገራል። ተማም እንደገና ስለዚህ እነሱ በላይ መሆኑ ራሱ ቁርአን ላይ ይናገራል ማለት ነው። ለምን ክዳለው? የተናገረው የተጻፈው ለምን ክዳለው? ኦኬ፣ ስለዚህ እነሱ ክደዋል ማለት ነው ቁርአን ላይ የተጻፈው። አዎ፣ ግን በግማሹ ያምናሉ፣ ግማሹ አይቀበሉም። ስለዚህ ምንም ማድረግ አይቻልም። ካዱ እንጂ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በቁርአን በረመዳን በሶላቱ በሁሉም ነገር ያምናሉ። ግን ምንድነው ልዩነቱ? የተጻፈው ነገር ካዱ። እንዴት ነው ቢብዬ ምክደው? ብዙ ቀጥ የለኝም። ኦኬ፣ መልካም። የካዲዎችን ምግብ እሺ መብላት ይቻላል? ያኒ ከሃዲ ማለት ለምሳሌ አሁን አላህ የከለከለው ጣዖት የታረዱ ለምሳሌ እሱ ነው እንጂ ከሃዲ ማለት ምንድነው? ከሃዲ በአላህ የካደ ማለት ነው አይደል እኮ። አላህን አሁን ካዱ አልሽኝ እኮ። እነሱ ካዲ ናቸው አልሽኝ። ቃሉን እምቢ አሉ። አልካዱም እኮ አላህ ጌታ አይደለም አላሉም። ረሱላህ ሰለላሁ ዐለይሂ ወሰለም ነብይ ናቸው አይደሉም አላለም። ግን ምንድነው ይሄ አላህ ስለዚህ አካሉን ክደው በሌላ አረጉት ነው የምልህ እኮ። ያ አካሉ ላይ ከተለያየሽ እኮ ኦልሬዲ ክደዋል። በቃ ካዲ ናቸው አልሽን። ካዲ ማለትማ እኮ አላህ ጌታ አይደለም ብሎ መካድ ነው። ይሄ ላኢላሀ ኢለላህ ኖ ያንቺ አላህ እና የነሱ አላህ አንድ ነው። አንድ ነው። አላህ አንድ ነው። ሌላ አላህ ያምናሉ እንዴ? እንደነገርኩ ኦኬ። ያንቺ አላህ ካርሽ በላይ ነው በዛቱ አይደለም? ራሱ ነው የተናገረው እኮ አላህ ካርሽ ላይ መሆኑ። እሺ፣ ያንቺ አላህ ለሊት ይወርዳል አይወርድም? ቆይ፣ ያንቺ አላህ ለሊት ይወርዳል አይወርድም? እሱ ራሱ ለምሳሌ ብሏል። ስለዚህ እነሱ አላህ ደግሞ ለሊት አይወርድም። ካርሽ በላይ በዛት ተብሎም አይነገርለትም። ዛትም የለውም። እንዴት ነው አንድ የሚሆነው? እኔ እንደነገርኩ ነው። እንደዛ እንዴት ሆኖ አንድ ይሆናል? እንዴት ስሙ ብቻ እኮ ነው አንድ ይሆናል። ስሙ ብቻ እኮ ነው አንድ ይሆናል። ከስሙ ውጪ እስቲ አንድ የሆነበትን እስቲ ስጭኝ። እስቲ ስሙ ብቻ እኮ ነው አንድ። ፈለክ ወንድሜ ይኸውልህ፣ እኔ ይሄ አህባሽ ክብርትሶ ይሄ ምንድነው አብያ ከምትለው እኔ ነፃ ነኝ። ሁለቱ ላይም የለው። መልካም። እሺ፣ ስለዚህ እነሱ ያረዱትን መብላት ይቻላል አይቻልም? ይቻላል። እነሱ ያረዱትን የለም እኮ አሁን እዚህ ላይ ሚዲያ ላይ ነው እንጂ እንደዚህ መስጊድ የተለያየ መስጊድ የሚሰግዳለ እንዴ? አንድ አይነት መስጊድ ነው የሚሰገደው። አንድ አይነት እንዲህ የሚባል ማህበረሰቡ ጋር የለም። እዚህ ቲክቶክ ላይ ነው ይሄ ጉድ። ማህበረሰቡማ ገና መቻወቀው አሁን ነው እያወቁ ያለው። ስለዚህ አያት ጎበዝ። ስለዚህ ያንቺና አላህ እነሱ ጣዖት እያሉ እየጠሩት ጣዖት ነው የምታመልኪው እያሉት። ስለዚህ ያንቺን አላህ ጣዖት እያሉትም አንቺ የእነሱ ያረዱትን መብላት ትችያለሽ ማለት ነው። በእነሱ አምላክ ስም ይጣራል። ለምሳሌ እነሱ ነው እንጂ እንደዚህ ያሉት። ለምሳሌ በተለያየ ነገር ብንለያይ ኖሮ ኦኬ፣ ቁርአን ማይቀበሉ ቢሆን እኔ ማልቀበል ቢሆን ኦኬ፣ በአላህ ማያምኑ ቢሆን ኦኬ፣ በሰላት ማይሰግዱ ቢሆን ኦኬ፣ ሁሉም ነገር ተቀብለው እቺ አንዳንድ ነገሯ ላይ እንትን ስላሉ አይደለም ማለት እነሱ የፈለጉ ማለት ይችላሉ። ሶላት የሚሰግዱት ላንቺ አላህ ነው ለራሳቸው እነሱ ለሚያመልኩት አላህ አንድ ነው አልኩ። አሁን ቅድም እኮ ነግሬሃለሁ። ብዙ ማውራት ሳይሆን መልካም። የሙሐመድ አባት ቆይ ጣዖታውያኖቹ አላህን ያመልካሉ አይደለ? የሙሐመድም አባት ጨምሮ ያመልኩ ነበር በዛ ዘመን ለነበሩት። እና ገነት ይገባል? የሙሐመድ አባት ገነት ይገባል? አይገቡም። እሱ አላውቅም። ቆይ አላህን እያመለከ ገነት ካልገባ ታዲያ ለምንድን ነው እሱ አንድ ነው? እነሱ አሁን በነ ረሱላህ ሰለላሁ ዐለይሂ ወሰለም የነበሩ ህዝቦች ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሞቱ ገና ሳይወለዱ ነው የሞተው። ነብይነት ለሳቸው የደረሰ አይመስለኝም። አልደረሳቸውም፣ አልተቀበሉም። እሳቸው ከመጡ በኋላ ነብይነቱ ከተቀበለ ህዝብ ከዛም በኋላ የካደ ነው እንጂ እሳቸው ነብይ ስለ መሐመድ አባት ነው ያልኩሽ። ነገርኩ እኮ ነብዩ መሐመድ አባታቸው ነብይነት እኮ አልደረሳቸውም። የሳቸው ገና ወዳቸው። ስለዚህ ምንድነው የሚሆኑት? ገነት ነው የሚገቡ? ጋነም ያው አላህ መልእክተኞች እስካላክን ድረስ ቀጪዎች አይደለንም ብለዋል። ስለዚህ መልእክተኛ አላህ ከላቸው የሚቀጣቸው አይመስለኝም። እንደራሴ ነው አይመስለኝም በሚለው ነው። ስለዚህ መሐመድ ዋሽቷል ማለት ነው አባቴን ጋነም ናቸው ሲል። እንግዲህ እሱ ሌላ ቶፒክ ነው። ይሄን አክሉ ስለለጥፍ ነው የገባው ሌላ ቦታ መሐመድ ዋሽቷል ማለት ነው። አንቺ ነው አይቀጣቸውም መልእክተኛ ስላልተላከ አልሽ። መሐመድ ደግሞ አባቴ ጋር አላህ ምን አለ መሰለህ መልእክተኛ እስካላክን ድረስ ቀጪዎች አይደለንም ይላል። እኔ ከራሴ ነው። ስለዚህ መልእክቱ ደግሞ አልደረሳቸውም ነው እኔ ሐሳብ። ጎበዝ። እኔ እኮ
ስለዚህ መሐመድ ደግሞ አባቴ ገሃነም ነው ሲል እየዋሸ ነበር ማለት ነው። እሱ እንግዲህ ከሚያውቅ ሰው ጋር ተከራከነ። ያለኝን ነው የነገርኩ። ቀጮች አይደለም እኮ ያለኝን ነው እየጠየኩሽ ያለሁት። አይቀጣቸውም ማለት ነው እንግዲህ እኔ እንጃ። አላህ አለ እንደዛ ብዬ ካልቀጣቸው ለምንድን ነው ገሃነም ናቸው ያለው? ቶፒክ አሁን እዚህ ላይ ነው። ይሄ ከሚያውቅ ሰው ጋር ብትከራከር ጥሩ ነው። እኔ ሲጀመር ለጥያቄ ነበር የገባው። ለምን እንደሆነ ታውቂያለሽ? እዚህ ውስጥ የመጣ ነው። አላህ የሚለው ስም ያስተሳስረናል። በስም ተመሳሰለ አንድ አላህ ነው ያለው ብለሻል። አንድ አላህ ከሆነ አንድ አላህን እያመለክሽ ከሆነ የመሐመድ አባት የአላህ ባሪያ ተብሎ የሚጠራው ገነት ከሚገቡት ነው ወይ? አይ መልክተኛ ስላልተለካከለት ሊገባ ይችላል አልሽ። እንደዛ ከሆነ ደግሞ መሐመድ አባቴ ገሃነም ይገባል ብሏል። እሱ ላይ እኔ ብዙ ሙቀት የለኝም። እሺ ሰይድ ሊመልስ መሰለኝ። ሰይድ ቀጥል እስኪ። በዚህ ላይ መልሳለህ አንተ? ልክ ነው። እሺ ቀጥል። ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ትክክል ነው። አንተ እንዳልከው ኦኬ። ስለዚህ ገሃነም ነው አባቱ አይደለ ብለዋል። ግን የአላህ ባሪያ ነው አይደለ? አብደላ ስሙ አብደላህ ማለት የአላህ ባሪያ ማለት ስሙ ማለት። ኦኬ። ስለዚህ አንድ አካል አላህ የሚለውን አንተ ከምታምነው ተቃራኒ እያመነ አንድ አላህ ነው የምናመልከው ማለት ትችላለህ? አይቻልም። ለምሳሌ አንተ ከሌሊቱ 1/3 ይወርዳል ስትል ነው አላህ አይወርድም፣ የሚወጣ ከሆነ እሱ ጦጣ ነው እያለው። አንተ አላህ እጅ እግር አለው ስትል ኖ እጅ እግር የለውም፣ እጅ እግር የፈጠረ ነው። እጅ እግር አለው የምትል ከሆነ እሱ ፍጡር ነው እያለ እሱ የሚያመልከው አላህ እና አንተ አላህ አንድ ነው የሚሆነው? ይሄ ማምለክ አይባልም፣ ማመን ነው የሚባለው። ማምለክና ማመን ይለያያል። የምታምነውን አይደል የምታመልከው? በጌትነቱ ማመንና በማንነቱ ማመን ይለያያል። ማለት በጌትነቱ ለምሳሌ አላህ አለመወለዱ፣ ብቸኛ መሆኑ፣ ሁሉንም የፈጠረ መሆኑ ሁሉም ይስማማል። ስለ አላህ ባህሪ ግን የሩቅ እውቀት ነውና ማንም አላህን ያየ ስለሌለ የተጻፈለትን ነገር ወይም የመጣለትን ነገር ያረዳል ልዩነት ከመፍጠር ውጭ እሱ የሩቅ እውቀት ስለሆነ ማንም በትክክል አያውቀውም። አለመወለዱን አይተህ ነው እንዴ? አለመወለዱን አይተሃል? አልተወለደም ስለሚለው ምንም ጥርጥር የለውም። ሙስሊሞች በዚህ አይጣሉ ወለዳሉ ነው የሚያም ሙስሊም የለም። አካላቱም ላይ ሲነገር የተነገረውን ነው እንጂ ሄደህ አይተህ ቼክ አድርገህ አይደለም። ተመሳሳይ ነው። አይ ያረዳድ ልዩነት ነው እሱ። በዚህኛው ላይ ያረዳድ ልዩነት የለም። ይሄንኛው ያረዳድ ልዩነት ሊሆን አይችልም። የለም አልተወለደም በሚለው ያረዳድ ልዩነት የለም። ለምንድን ነው የማይሆነው? ስላልተወለደ ሁሉም ሙስሊም አላህ አይወለድም ይላል። ስለዚህ ያልተወለደው አላህ አንተ የምታመልከው አካል ጎዶሎ የሆነው እነሱ ከሚያመልኩት ጋር አንድ ነው። አይ እኔ እንደዛ አይባልም። አካለ ጎዶሎ አላመልክም። እሺ ሙሉ አካል ነው ያለው? እኔ እንኳን ሙሉ አካል ነው ያለው። እሱ የሩቅ እውቀት ይባላል። የሩቅ እውቀትን አይደለም። ና ከፍ በልና አሳየኝ። ንጽጽር አቆማለሁ። በርቀት ማመን ይባላል። ንጽጽር አቆማለሁ። አላህ አካላቴ የሩቅ እውቀት ይባላል። አታውቁም እንዳትናገሩ ያለበትን ማስረጃ አንጣ። አንድንም አላስቀረንም። ብናኝ እንኳን ክብደት ብትሆን ሁሉ ነገር ግልጽ በሆነ ውስጥ ተጽፏል፣ ተዘርዝሯል ነው የሚለው። የምን የሩቅ እውቀት ነው? ማስረጃ አምጣ። ስለ አላህ ሲጠየቁ የሩቅ እውቀት ነው አናውቅም። ስለ አምላካቸው ማለት ነው። ምን ልታስረዱ ነው ታዲያ? እኛ ላይ ዞተር የምትጠይቁት አካል ላይ አይደለም? በአካል ጉዳይ አይደል የምትጠይቁን? እኛ ስለ አምላክ ማታቅ ከሆነ የሩቅ እውቀት ነው ካልክ፣ የምታመልከው ማታቅ ከሆነ ስንት አካል ይኑረው? ቆራጣ ይሁን ሙሉ ይሁን ድፍን ይሁን ጎደሎ ይሁን ቀዳዳ ይሁን ማታቅ ከሆነ
የሩቅ እውቀት ነው ብለህ የምትከተል ከሆነ this is blindly follow ማድረግ፣ ዝም ብሎ blindly follow ማድረግ፣ ዝም ብሎ በውር መከተል፣ ዝም ብላችሁ ፎሎ እያደረጋችሁ ያላችሁት ነገር እየተከተላችሁት ያላችሁት ነገር በውር ነው። ማታውቀውን አምላክ ለምን ትከተላለህ? ደግሞም እያንዳንዱ ተገልጿል ካለህ በኋላ አምላክህ ምንንም አልተውንም በግልጹ መጽሐፍ ውስጥ የተዘረዘረ የተገለጸ ቢሆን እንጂ ካለህ በኋላ የሩቅ እውቀት ነው አናቅም፣ እኛ ጋር ስትመጣ እናንተ ሚስጥር ነው ምን ትላላችሁ ትፎግሩ የለ እንዴ? ስለ አምላክ እንዴት አታውቅም? አናቅም። ጣዖት እያለውም በቃ ችግር የለውም እንስማማ። ምክንያቱም እኔም አላውቀውማ ጣዖት ሊሆን ይችላል ነው እኮ እሱ ጣዖት እያለህ ከአንተ ጋር ተመሳሳይ ናችሁ ወይ? አዎ ችግር የለውም። ሰላትና ውዱ ላይ ቂጥ ማጠብ ላይ እና አፍንጫ ውስጥ ውሃ መጨመር ላይ ውሃ ክንድ ማስነካት ላይ እንመሳሰላለን። ጣዖት እኮ ያንተን አላህ እያለ ነው እሱ ይበል፣ ችግር የለውም። አላህ በሚለው ግን በስም እንመሳሰላለን። ይቅርታ ስነ ምግባር ከጎደለህ ያው ለመውረድ ማስረጃ እንድታመጣ እኮ እየጠበቅኩህ ነው። ምንም ስነ ምግባር መጉደል አይደለም፣ መረጃ እንድታመጣ ነው ከፍ ያደረግኩህ። እንደዚህ አይባልም። አሁን አንተ እኮ ነው ያልከው። ሰይድ አስተውል፣ ያንተን አላህ እሱ ጣዖት እያለው ችግር የለውም አላህ በሚል ተስማማን እያልክ ነው በስም። እንደዚያ ከሆነ ደግሞ አንተ የምታመልከውን አላወቅከውም፣ ጣዖት ሊሆን ይችላል ብለህ ስላሰብክ እኮ ነው ከእሱ ጋር ችግር የለውም ብለህ የተስማማኸው። አልተስማማሁም እኮ እኔ ካልተስማማ፣ ስለዚህ አንተ እጅግር አካል የምታጸድቅ ከሆነ ቆይ እጅግር የምታጸድቅ ከሆነ እጅግር የሚያጸድቁትን አባሾች ለምሳሌ ጣዖት ነው ይሉታል። ትቀበላለህ? ከነሱ አላህ ጋር አንተ አላህ አንድ ነው የሚገልጹት አገላለጻቸው የመግለጫ ሁለት ሙስሊሞች ተስማማለህ ወይ? አልስማማም። ስለዚህ ካልተስማማ እነሱ ያረዱትን ትበላለህ? እበላለሁ። ቴንክ ዩ። ስለዚህ ትስማማለህ? ምክንያቱም አልስማማም ግን እበላለሁ። ኦኬ። ለምንድን ነው የማትስማማው? ያንተን አላህ ጣዖት እያሉ ያንተን አላህ ጣዖት እያሉ እኮ ያንተን አላህ ጣዖት ነው እያሉ ጣዖት የሚል የለም። ጣዖት አይሉ ጣዖት የሚል ሙስሊም አታገኙ እኮ አባሾች ጣዖት ያንተን አላህ ይሄ እጅግር አለው የሚለውን ጣዖት ብለው ይሉታል አይሉትም? በማለት ሳይሆን እኮ በመረጃ ነው መነጋገር ያለብን። እሺ በቃ ሚጣር ምታክ ከሆነ እየሞገትከኝ የምታወራ ደስ ይለኛል። ካላወቅህ ግን አስቸጋሪ ይሆንብናል። በቃ ሚጣር ሁሴን እንኳን ደህና መጣ። ሁሴን ወይ ሰላም ነው? እንዴት ነህ? ጥያቄ ነበረኝ። ጥያቄ በኋላ ላይ ነው የምቀበለው። አሁን ቶፒኩ ላይ እርድን በተመለከተ በእስልምና የመጽሐፉ ሰዎች የክርስቲያኖችና አይሁዶችን መብላት ይቻላል? ይፈቀዳል? አይፈቀድም። ክልክል ነው። ሰይድስ ምንድነው ያልከን እዚህ ላይ? የክርስቲያኖችና አይሁዶችን ወይም የመጽሐፉ ሰዎችን ምግብ መብላት ይቻላል አይቻልም? እዚህ ላይ ቁርአኑ የሚለው ወጣዕሙ ለዚነ ኡቱል ኪታብ ሒሉን ለኩም ወጣዕሙኩም ሒሉን ለሁም ነው የሚለው። ለሁለታችንም ፍቃድ ነው እና ከተጠየፋችሁ እንጠየፋችኋለን በሚለው ካልሄድን በስተቀር አህለል ኪታቦች ያረዱት ይበቃል። ግን አይበቃም እያለ ነው። እኛ ስንበላላቸው እነሱ የማይበሉ ከሆነ ይሄ ተጠይፈውናል ማለት ነው። አብሮ ምንም የሚያመጣው ውጤት ስለሌለ ላንበላ እንችላለን በዚህ ጉዳይ እንጂ ሐራም አይደለም። አይ ሐላል ነው፣ ግን ኦልሬዲ ፈቅዶታል። እንደምትሉ የመጽሐፍ ባለቤት ከሆኑ ቁርአን ነው፣ ግልጽ ነው። ሒሉን ለኩም ብሏል። በቃ ሐላል ነው። አለመብላት ግን አለመብላት እሱ መፍትሄ ነው እንጂ ቁርአኑን ይከለክላል አይደለም። ስለዚህ አንድ ሰው
የመጽሐፉ ሰዎችን ወይንም ደግሞ የአይሁዶችና የክርስቲያኖችን መብላት ተፈቅዶለታል። እነሱ የሚበሉትን እንደ እስልምና አስተምሮ የመጽሐፍ ባለቤቶች ማለት እንግዲህ አይሁድና ክርስቲያኖች ማለት አይሁድ ወነሷራ ማለት ነው። ኦኬ። ስለዚህ አንድ ሰው ኖ የመጽሐፉ ሰዎችን ምግብ መብላት አልተፈቀደም ቢል በቁርአን ላይ እየዋሸ ነው አይደለም? እየዋሸ ነው። ኦኬ። መሐመድ ደግሞ በቁርአን ላይ ከተለያያችሁ አንድ እስከምትሆኑ ድረስ አማኝ አይደላችሁም ብሏል። ይሄ ሰውዬ አማኝ ነው አማኝ አይደለም? ቁርአን ላይ ከዋሸ የት ላይ እንደዛ ያለው? ምን ሐዲስ ነው? ቁርአን ምን በመጽሐፉ አንድ እስካልሆናችሁ ድረስ አታምኑም የሚለው ምንድን ነው? የት ላይ? ሱራ 4:65 ላይ እንደፈተው ሱራ 4:65 ላይ ይላል። ለምሳሌ ሐዲስም ሰጣለኝ። ሐዲስ ላይ ደግሞ በአንድ አያ እንኳን ከተለያያችሁ በአንድ ቁርአን ከተለያያችሁ ትክዳላችሁ ሚል አለ። በአንድ አያት ካደ በሁሉም እንደ ካደ ይቆጠራል። ያ መካድ ምን ይላል? እንደዚህ ይላል። ልክ ነህ። ስለዚህ አንድ ሰው ካዳ ይሄንን ክፍል መጥቶለት ግልጽ የሆነ ነስ የሆነ ሐዲስና ቁርአን እያለ ተፍሲርም እያለ ነው አልቀበልም አይቻልም ብሎ ቢክድ ይሄ ሰውዬ መካድና አለማወቅ ይለያያል ነው እያልኩ ያለሁት። አለማወቅ አሁን የሁሴን ሊሆን ይችላል። ሁሴን ለምሳሌ ሲመጣለት አይ ትክክል ነው ተሳስቻለሁ ብሎ ሊታረም ይችላል። ነገር ግን ነው ብሎ ቢሸመጥጥ አሁን ሁሴን አሳይተው አንብቦም ሐዲሱንም አይቶ ተፍሲሩንም አይቶ አልቀበልም ይሄ ውሸት ነው ቢል ወይንም ደግሞ አይፈቀድም ብሎ ቢሸመጥጥ ክደት ነው? ክደት አይደለም፣ ክደት ነው። ስለዚህ ካደ ሰው ደግሞ እስልምና ሙስሊም ነው ማለት ይቻላል? አይደለም። ካደኩ ቴንኪው። አንደኛው ኡስታዛችሁ ነው የካደው። ይሄንን ነገ አታች አድርጉለትና ከዛኛው ጭንቅላቱ ራሱ ከሚለው ኡስታዝ ጋር ስሙን እዚህ ቤት ስለማይመጥን ነው ማልጠራው ላኩለት። ክዷል፣ ተስልምና ወጥቷል ማለት ነው። ሰሞኑን ታዲያ ያስነሳው አንዱ ይሄ ቶፒክ ነው። አቡ አብደላ በዚህ ነው ረድ እየሰጡበት ያለው። ክዷል ያርም ሲሉት ምን አገባችሁ አጠፋችኋለሁ እናጠፋችኋለን እያለ ይዛተው ይሄንን አስተምሮ ክዶታል። እና እነሱ ይሄንን ስለሚያውቁ ነው ኔክስት የሚያመጣባቸውን ስላወቁ ነው ይታረም እያሉ እየወተወቱ ያሉት እነኛ። ሰውየው ግን ኢጎ ስላለበት ውይይት ለማሸነፍ ሲል ብቻ ክርስቲያኖችን ምንም ማያውቁ ውይይት አይወያይም። አክቹዋሊ ሴቶች ምናምን ይሰበስብና ዝም ብሎ ያምታታል። ምንም ያውቀው ነገር የለም። እንደሚያውቅ ስለከመሩት ይህንን ክፍል ክዶታል። አርም ሲሉት ማረም አልፈቀደም። ሰሞኑን ኃይለኛ ጠብ ያስነሳባቸው ቶፒክ አንድም ይሄ ነው። ስለ ካደው ከበቂ በላይ ሐዲስ አለ። ምን ሚል ሙሐመድ ተጠይቆ የክርስቲያኖች ምግብ እንዴት ነው ተብሎ ምንም ዳውት የለም። የክርስቲያን ምግብ ዝም በሉና ብሉ ያለበታል። እንዲሁም ደግሞ ሙሐመድም የሞተበት በካይበር ጦርነት ላይ ከሞተበት አንዱ ከአይሁዶች ላይ ስጋ በልቶ ነው። የተመረዘ ስጋ ማለት ነው። ይሄ ምንድነው እሱ የሚያሳየው? ሳቦችም ይመገቡ ነበር፣ ሙሐመድንም ጭምር ከአይሁዶችም ከመጽሐፉ ሰዎች ከክርስቲያኖችም ምንም አይነት ሸክ የለም፣ ምንም አይነት ኪላፍ የለም በዚህ ጉዳይ ላይ። ግን የሆነ ለማጭበርበር ሲሞክሩ እዚህ ያሉ አሁን ንጽር የሚሰሩ የሚክዱ አሉ። ቁርአኑ ደግሞ እኔ ያላልኩትን ያለ ብሏል። ሙሐመድ መኖሪያውን ጀሃነም ያድርግ ብሏል። ስለዚህ ሙሐመድ ይቻላል ብሎ ፈቅዶ ኖ ከልክሏል ካለ አንድ ሰንበዲ መጥቶ በሙሐመድ ላይ እየቀጠፈ ነው ማለት ነው። እያወቀ የሚክድ ጀሃነም ነዋሪ ነው ማለት ነው። ይሄ ሰው ንጽጽር የሚሰራ ነው። ኤኒዌይስ ጀማል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነህ? አለን። መምህር ነህ እንዴ? ድምፅ ትንሽ ራቅ ይላል ግን ይርቃል። አይሰማም? አሁን ደህና ነው። መምህር ነህ? መሳለው እንዴ ነው? ጓን የለበስክ መስሎኝ። ጓን የለበስክ ሁላ መምህር ዶክተር አይባልም። አንዳንዴ ሪፕሬዘንት ማያደርገንን ነገር አናደርግም። የሚወክለን ነገር ስለሆነ የምንለብሰው አያስብልም።
ልብሱ ማተር ያደርጋል። ምክንያቱም ሆስፒታል ሄደህ አሁን ዶክተሩን ሐኪሞቹ የምንለየው በልብሳቸው ነው። ከታማሚ የምንለያቸው እርዳታ እንኳን ብትፈልግ ያ ልብሱ እነሱን እንዲገልጽ ተደርጎ የተሰራ ነው። ማለትም ሰርቪስ የሚሰጡ ስለሆኑ በቀላሉ እርዳታ ከነሱ ለማግኘት ያንን መልበስ አለባቸው። አሌስ ሰንበዲ ማንኛውም የሚለብሰው ከሆነ ለምሳሌ የፖሊስ ልብስ ለብሼ ዝም ብዬ ወንጀል ልሰራ እችላለሁ። ምንም ችግር ከሌለው የፖሊስ ልብስ ለብሼ ፖሊስ መስዬ አንተን እየቀጠቀጥኩ እስር ቤት ና ምናምን ብዬ ያለህን ልቀባበል እችላለሁ፣ የሚቻል ከሆነ ማለት ነው። ችግር ከሌለው ልብሱ አየህ። ዶክተር ነኝ እኔ። ዶክተር ነው። ኦኬ፣ ትንሽ ድምፅን ከፍ አድርገው። እሺ፣ እና ጥያቄ መጠየቅ ይቻላል? ጠይቃለሁ። የዛሬውን ቶፒክ ትንሽ ነካ አድርገው። እሺ፣ ምን ነበር ቶፒካችሁ? ምን አልከኝ? ቶፒኩ ምን ነበር? አልሰማሁትም። ገና አሁን ነበር የገባሁት። የመጽሐፉ ሰዎችን እርድ ያረዱትን መብላት ይቻላል አይቻልም የሚል ነበር። የክርስቲያኖችን ነው? ያ የክርስቲያኖች የመጽሐፉ ሰዎች ክርስቲያኖችና አይሁዶች ናቸው አይደል? የአህለል ኪታቦችን መብላት ይቻላል። የክርስቲያኖቹን እናንተ አሁን ያረዳችሁትም መብላት አይቻልም። ኦኬ፣ የኛ ያረድነውን ሶሪ፣ የኛ አይቻልም፣ የክርስቲያኖችን ይቻላል። ምን ማለት ነው? አይደለም፣ አህለል ኪታቦች የሚባሉ አሉ። ኦኬ፣ የመጽሐፉ ለምሳሌ በአላህ አምነው ከዛ እንደገና መሐመድ ሲመጣ እንትን ያላሉት ማለት ነው። ምን ያላሉት? ያልተቀበሉት ማለት ነው። የአህለል ኪታብ የሚባሉ አሉ። ከየት ነው ያመጣው መረጃ? አህለል ኪታብ ከቁርአን እኮ መረጃን እኛ ሳንሆን መጽሐፉ ሰዎች የተባሉት እንደኛ እንደሆኑ የመጽሐፉ ሰዎች የእሳቸውን እኮ ይበቃል እያልኩ ነው። ድምፅ በጣም ነው የሚያስቸግረው። ግን ድምፅን በጣም ዶክተር ከቻልክ ድምፅን ትንሽ ከፍ አድርገው። የመጽሐፉ ሰዎች የእሳቸውን መብላት እንትን ይላል። ይበቃል። እሺ፣ የመጽሐፉ ሰዎችን መብላት ይበቃል፣ ተስማማን። ነገር ግን የክርስቲያኖች አይቻልም ስትል ምንድን ነው እሱ እንትን መረጃ? ለምሳሌ አሁን እናንተ አላችሁ ኤርፎን ቃል በቃ ዶክተር ኤርፎን ይመስለኛል። ድምፅ እየራቀ እየገባ ነው። አይሰማም። በጣም የሚያስቸግረው እኔ ጋ አይደል ነው። ይሰማችኋል? ተውጧል እኮ የለም። ያ ኤርፎን መሰለኝ ይወጣል ይገባል። ኤርፎን ሲሆን ነው። መዝሙር እንኳን ደህና መጣ። ሰላም ላንተ ይሁን። ሁላችሁንም ሰላም ብያለሁ ወንድሞቻችን፣ ሌሎቻችሁንም ሰላም ብያለሁ። ኦኬ፣ ያ እንግዲህ በደንብ አስተውሉ። ስለ መጽሐፉ ሰዎች እያወራን ነው። የመጽሐፉ ሰዎች እርድ ይቻላል አይቻልም የሚለው ላይ ነው። ያነሳቸው ነጥቦች ነበሩ። በአወራው ደስ ይለኝ ነበረ። ኔትወርክ ከተስተካከለ እናወራበታለን። ማሜ ያነሳው አርጉመንት ስላለ ጀማል እሱን እንሄድበታለን። ማሜ ይሰማል? ማሜ ሁለት ነጁ እንግዲህ በመጽሐፉ ሰዎች ላይ እኔ እስከማውቀው ድረስ በሀዲስም ነስ የሆነ ሀዲስ አለ። በሙፈሲሮችም ደረጃ እጅማው ምንም የሚስማማበት ነው። ምንም አይነት ሂላፍ እንደሌለው ነው የማውቀው።
በመጽሐፉ ሰዎች ላይ በሴቶች እና በምግብ ላይ ምንም አይነት ዳውት የለም እና አሁን ላይ ግን ይሄ ነገር ክርስቲያኖችን ለመሸወድ ሲባል የሚሰሩ ፖለቲካዎችና የሚሰሩ የእምነት ማጭበርበሪያ መንገዶች አሉ። እሱን ተጠቅመው በተለይም አንደኛው ኡስታዝ ይህንን ክፍል ደጋግሞ ነው የሸመጠጠው። ደጋግሞ ለማታለል ለማጭበርበር ሲሞክር ታዝበነዋል ማለት ነው። ከዚህ በፊት ተናግረናል። እሱ በዋሸ ቁጥር ይዋሊደር እንጂ ይህንን አስተምሮ የሚቃወሙ ይመጣሉ ብለን ነበረ። እንዳለውም አሁን ተቃውሞ ይሄንን የቁርአን ክፍል ለምን ካደ የሚሉ መጥተዋል ማለት ነው። ይሄ ብቻ አይደለም፣ ብዙ የካዳቸው የቁርአን ክፍሎች አሉ። ወደፊት እያንዳንዶቹን ያርሙታል ብለን እናምናለን። ምክንያቱም ኡስታዙ ምንም የሚያውቀው ነገር የለም። ክርስትና ላይ ዝም ብሎ መቀባጠር ነው። ክርስትና ላይ ሲቀባጠር የሚያውቅ መስሏቸው አኮፍሰውት ነበረ። ተሳስቶ እስልምናው ላይ የተናገራቸው እንዳለ ስህተት ናቸው። ደጋግሞ እስልምናው ላይ ሲናገር ስህተት ታግሰውት አሁን ግን ማዋጣ ደረጃ ላይ ስለደረሱ አስተምሮቱ እንዳለ ተክዷል በሚል ተቃውሞ እያስነስቷል። ሰሞኑን ኃይለኛ ጠብ ውስጥም ከቷቸዋል ማለት ነው። ኤኒዌይስ ግን እኛ ዋናው ፖይንታችን ምንድነው? እሱ የመጽሐፉ ሰዎች አንደኛ ያረዱት እንደሚቻል በቁርአን የተፈቀደ እንደሆነ ምንም አይነት ማስተባበያ በማይሰጠው ሁኔታ ሁሉም በሚስማሙበት ሁኔታ በርካታ ሀዲሶች አሉ። ሀዲስ ደረጃ ላይ ሙሐመድ የተናገራቸው በርካታ አሉ። በተግባርም ደግሞ ሙሐመድ የመጨረሻ ህይወቱ መጨረሻ እንኳን እንደበላ ማስረጃ ማምጣት እንችላለን። ስለዚህ ምንም ይሄ የሚያከራክር ነገር አይደለም ማለት ነው። ከዚህ አንጻር ነው። ማሜ ይሰማል? ማሜ ማሜ ናልክ ክላውድ በደመናው ዘነሃል። እሺ መናገር ይቻላል ከተፈቀደ። ምን አልከኝ? ሱናኒ በመጃ 28:30 አንዴ ክፈተው ሀቢብ 28:30 ይበመጃ ጣዖት አምላኪያኖች ሰይድ በአላህ ስም ብለው ቢያርዱ ትበላለህ? እነሱን አልበላም። ለማን በላው? በአላህ ብለው እኮ ነው ያረዱት። ጣዖት ነው የሚያመልኩት። አላህንም እኮ ያመልካሉ። አይ ለምሳሌ እኮ ክርስቲያኖች እኮ አላህን አያመልኩም፣ ወይም አይሁዶች አላህን አያመልኩም። እሺ ግን ስለተፈቀደ ነው የምንበላው። እነዚህኞቹ ግን ጣዖት ማምለካቸው ወይም ደግሞ መጽሐፍ ስላልተሰጡ በዛ ምክንያት የሚያወርዱት አይበላም። መጽሐፍ የላቸውማ፣ መጽሐፍ አልተሰጡም፣ የመጽሐፍ ባለቤት አይደሉም። ሱናን ኢብን መጃ ኤክሰፕሽናል ነው። የመጽሐፍ 28:30 የመጽሐፍ ባለቤት መሆን ይለያል እንጂ አላህን ስላመለኩ አይደለም። የክርስቲያኖች እና የአይሁዶች የሚበላው አላህን ስላመለኩ ሳይሆን የመጽሐፍ ባለቤት የሚሆን ክብር ስላላቸው ነው። የመጽሐፍ ባለቤት በመሆናቸው። ምን ማለት ነው የመጽሐፍ ባለቤት ማለት ግን? የተውራትና የእንጂል ባለቤት መሆናቸው። ስለዚህ የመጽሐፍ ባለቤት እንደሆነ ታምናለህ ማለት ነው። እኛ መጽሐፉ የኛ እንደሆነ ቁርአን እየነገረላችሁ ተናገረ እኮ ቁርአን
ኡቱል ኪታብ ማለት መጽሐፍ የተሰጡ ማለት ነው። በቃ ስለዚህ መጽሐፍ የተሰጡት ክርስቲያኖች እንደዚህ ሌላ ቦታ ላይ የአህለል ኪታቢ ሊመተቁሉነ ሳሊሱ ሰላሳ ይላል እኮ ሌላ ቦታ። እናንተ የመጽሐፍ ባለቤቶች ለምን ሶስት ትላላችሁ ይላሉ። ግልጽ ነው። ስለዚህ መጽሐፍ የተሰጣቸው ክርስቲያኖች ናቸው። ቴንክ ዩ። እንደዚህ ይላል ሱነን ኢብኑ ማጃህ 28:30 ላይ it was narrated from Qabis bin al-Ahab that his father said ቃቢስ ቢን አልሃብ የሚባለው አባቱ ሲናገር ሰማው እንደዚህ ያለ ይላል asked the messenger of Allah about the food of Christians ነቢዩን ስለ ክርስቲያኖች ምግብ ጠየቅኩት and he said don't have any doubt about food thereby following the way of the Christians in that ምንም ጥርጣሬ አይኖራችሁ የክርስቲያኖችን የምግብ አመጋገብ ስርዓት መከተል ብሎ ተናገረ እና ተከተላላችሁ ማለት ነው የኛን አመጋገብ ስርዓት right አልሰማም እንዴ ወገን የለውም ተማላለ እሱ ነው የማይሰማው እንጂ አለ። ኦኬ ስለዚህ የኛ መንገድ መከተል ምንም ችግር የለባችሁም መመገብ ችግር የለባችሁም እንደዛ ከሆነ እኛ የምናርደው በክርስቶስ ስም ነው ስለዚህ በክርስቶስ ስም ባረድ ነው ትበላላችሁ ማለት ነው አይደለም ሰይድ ወጣ እንዴ ሱራ 5:3 አንዴ ክፈተው እስቲ ሱራ 5:3 አንብበው አንብበው እፎይ 5:3 ላንብበው እሺ በክት ፈሳሽም ደም የርያ አሳማም እሺ በክት ፈሳሽም ደምም የእርያ አሳማ እርሱ ከአላህ ስም ሌላ የተነሳ የተገደለችውም ተከብላ የሞተችው የኔ ነው የእፎይ የላገ የቆየ የሚመጣው የማንኛው ነው የሚልገው ላግማ ያርገማን ከስራ ያላችሁ ይሰማኛል እኔ አንተ ይሰማኛል የሀቢ ነው የሚቆራረጥብኝ ለኔ አላቅም ለሌሎቹ ኦኬ በክት ፈሳሽ ደም የርያ አሳማ ስጋም በእርሱ ካላህ ስም ሌላ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከነዚህ በህይወት ምናምን ያረዳችሁት ብቻ ሲቀር ለጣዖት የታረዱት በአዝላምም እድልን መፈለጋችሁ በእናንተ ላይ እርም ተደረገ ይላል። ስለዚህ ከአላህ ውጭ የታረደ እርም ነው ካለ ቁርአን መልሶ እኛ በክርስቶስ የምናርደውን እንዴት ነው የምትበሉት ነው ጥያቄያችን። ቁርአኑ እርስ በርሱ ይጋጫል ማለት ነው። ከአላህ ውጭ የታረደ እርም ነው ካላችሁ በኋላ መልሶ ደግሞ አይ በክርስቲያኖችም የታረደን ብሉ የሚለው ምን ሆኖ ነው? በክርስቲያኖች የታረደን ብሉ የሚላል እንዴ? የመጽሐፉ ሰዎችን እርድ ብሉ አይልም ይላል። የእናንተን እኮ አይደለም እፎይ፣ እዚህ ጋር የእናንተን ነው ታዲያ። የመጽሐፉ ሰዎች ማለት አህለል ኪታብ የሚባሉ አሉ። አህለል ኪታብ እነማን ናቸው?
ድሮ ባላህ እነማን ናቸው? በክርስቶስ የሚያምኑትን እኮ አይደለም። አሃ እና እነማንን ነው? የመጽሐፉ ሰዎች ማለት ባላህ ያምናሉ። ድምፅህን ከፍ ካላደረክ ይብቃ። እኔ ብለጥፍህ ይህንን አርጉመንትን ባላህ ያምናሉ ግን እሺ ነብዩ መሐመድ ማለት ነብያችን አዛከኝ በእናትህ ጀማል ማድነቅ ነው። ኢርፎን እንቀለውና ዶክተር ናቸው አይደል? ኢርፎኖትን ይንቀሉትና ከዛ በስልኮ ብቻ ያወሩ። አስተካክልና ነው በቃ አዛገን እኮ ማሜ ኖ ኔትወርክ ወይ ስልክ ትክክል አለ። ስቶፕ። እሺ ጥያቄ ላምሳ እና በቃ ልውጣላችሁ። ጥያቄ ላንሳ። እሺ ኢየሱስ ክርስቶስ ማለት ነው ነብይ ነው ወይስ በእናንተ ሃይማኖት እግዚአብሔር ነው ነብይ ነው ወይስ አምላክ ነው ብላችሁ ነው የምታምኑት? ኢየሱስ ነብይ ነው ወይስ አምላክ ነው ብላችሁ ነው የምታምኑት? በእናንተ ማለት ነው። ነብይ ማለት ምን ማለት ነው? የአምላክ መልእክተኛ ማለት ነው። ትርጉሙን የጠየቁ እኮ የአምላክ መልእክተኛ ነብይ ማለት ረሱል ማለት ምን ማለት ነው እኮ ያው ነው። ያው አይደለም ዲፋይን አድርገው እኮ የለኝም። ጥያቄ እንድታነሳልኝ ሳይሆን የኔን ጥያቄ እንድመልስልኝ አሁን የምጠይቅ እኮ ረሱልና ነብይን የቃሉን ዲፊኒሽን ንገረኝ። እኔ እኮ እውቀቱ የለኝም እያልኩ ነው። አሁን የኔን ጥያቄዎች ብንመልስልኝ ደስ ይለኛል። ኦኬ ስትጠይቅ እኮ አትሊስት የቃሉን ዲፊኒሽን ማወቅ አለብህ። ዶክተር ስትሆን አትሊስት ቃላቶች ማተር ያደርጋሉ አይደለ? በሕክምናውም ላይ የሆነ መድኃኒት ፕሪስክሪፕሽን ለመጻፍ የሆነ የቃላቱን እንትኖች ማወቅ አለብህ። ስለዚህ ነብይ የሚለውን ቃል ማወቅ አለብህ ማለት ነው። ነብይ ማለት ወደፊቱ የሚያውቅ ማለት ነው። ሲምፕል። እሺ ትስማማለህ? ነብይ ማለት ወደፊት ሊሆን የሚችለውንም የሚያውቅ ማለት ነው። ትስማማለህ? ኢየሱስ እንደዛ ነው። ክርስቶስ ነቢይ ዘጸጋ አይደለም፣ የባህሪ ነብይ ነው። ግን በባህሪ የሚያውቅ ነው። በባህሪ የሚያውቅ ነው እንጂ በጸጋ ከነቢያት እንዳንዱ አይደለም። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ላይ ከነቢይ እንዳንዱ ነህ እንዴ ተብሎ ተጠይቋል። ኮንፊርም አላደረገውም። ከነቢይ እንዳንዱ ስላልሆነ እነኛ ከእግዚአብሔር የሰሙትን ውችዝ በባህሪያቸው የሚያውቁ ሆነው ሳይሆን እግዚአብሔር ያሳወቃቸውን ያውቃሉ። እርሱ ግን በባህሪው የሚያውቅ ነው። አንተ ቁርአን ላይም ሱራ 3:49 አካባቢ ላይ ጌብ የሆኑ ነገሮችን የሚያውቀው ኢሳ ነው። ማንም ጌብ ነገሮችን አያውቅም፣ ኢሳ ያውቃል። ክርስቶስ ደግሞ ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ ማርቆስ ወንጌል ምዕራፍ 2 ከቁጥር 3 እስከ 8 በልባቸው ያለውን እንኳን የሚያውቅ ንስሐቸውን ይቅር ሲላቸው ኃጢአታቸውን ይቅር ሲል በልባቸው የሚያስቡትን እንኳን የሚያውቅ ነው። ስለዚህ ሩቁንም የሚያውቅ በባህሪ የሚያውቅ ነው። ከነቢያት አንዱ ነው ወይ? አይደለም። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ይመስለኛል። አንድ ሼክ አድርገው። ይህንን ጥያቄ ተጠይቋል። በእሱ ቁጥር 13 እሺ ነብይ አይደለም እያልከኝ ነው። አዳምጥ፣ ቆይ አዳምጥ። የቃል ዲፊኒሽን ጠየቅኩህ እኮ ፕሊስ እየሰማ። ኢየሱስ ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንተ የጠየቅከንን ጥያቄ ክርስቶስ ጠይቆታል። ማን ጠይቀው? ክርስቶስ ማንን ነው የሚጠይቀው? ደቀ መዝሙርቱን ጠየቃቸው። ደቀ መዝሙርት ማን ነው?
ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ አለ ልስማቸው። አሁን አዳምጥ። ኢየሱስ እሱን ጠየቀው። ማን ብላችሁ ታምናላችሁ እኔን ብሎ ጠየቃቸው። ቁጥር 2 ላይ ከፍ አድርገው ቁጥር 14 እነርሱም እንደዚህ አሉ፣ አንዳንዱ መጥምቁ ዮሐንስ ይሉሃል፣ ሌሎቹ ኤልያስ ይሉሃል፣ ሌሎቹ ኤርሚያስ ወይንም ከነቢያት አንዱ ይላሉ አሉት። ማን ይላሉ? ኤርሚያስ ይሉሃል፣ ኤርሚያስ ነብይ ነው። ኤልያስ ይሉሃል፣ ነብይ ነው። ዮሐንስ ይሉሃል፣ ከነቢያት አንዱ ይሉሃል አለው ብለው ከነቢያት አንዱ ይሉሃል which is እነኛን ካልሆንክ ከነኝም ነቢይ አንዱ ነህ ወይንም እያሉት ነው። ከነቢያቱ አንዱ ነህ እያሉት ነው አይደለ? አንተ እንደጠየቅከን ክርስቶስ ነብይ ነው አይደለም ወይንስ አምላክ ነው ነብይ ነው የሚል ጥያቄ ነው። ነብይ ነው ብቻ ሳይሆን አንተ ከነቢያት አንዱ ነው ወይንስ አምላክ ነው የሚል ነው ጥያቄ አይደለ? ክርስቶስ ምን ብሎ መለሰው? ይሄንን ሰዎች እንዲህ ብለው ያምናሉ። ልክ ሙስሊሞች እናንተ እንደምታምኑት ከነቢያት አንዱ ነው ብላችሁ እናንተ ታምናላችሁ። እነ ሙሴ ነብይ ናቸው፣ እነ ኤልያስ ነብይ ናቸው። ከነዛ አንዱ ደግሞ ኢሳ አንድ ነብይ ነው ብላችሁ የምታምኑት አይደለ? ክርስቶስ ግን ይህንን ኮንፊርም አድርጎታል ወይንስ እንዴት ነው እሱ የሚለውን እንቀጥል። እርሱም እናንተስ እኔን ማን እንደሆነው ትላላችሁ? ሰዎች ስለ እኔ እንደዛ ብለው ማመን ይችላሉ፣ እንደዛ ማለት ይችላሉ። እናንተ ግን በእኔ የምታምኑብኝ ማን ብላችሁ ታምናላችሁ ብሎ ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ነህ እኮ ማነህ? አንተ የሕያው የእግዚአብሔር ልጅ ነህ እኮ። ስለዚህ አሁን ከሶስቱ እዛ ውስጥ ከተዘረዘሩት ውስጥ አይደለም የጴጥሮስ መልስ። ከነቢያት እንዳንዱ ነህ አላለውም። ኤርሚያስ ነህ፣ ኤልያስ ነህ፣ ዮሐንስ ነህ አላለውም። ወይም ከነቢያት አንዱ ነህ አላለውም። ማነህ ነው ያለው? አንተ የሕያው የእግዚአብሔር ልጅ ነህ ነው ያለው። ቆይ ክርስቶስ ምን ብሎ መለሰ? የእነኛን አክሴፕት ያደረገው ወይንስ የጴጥሮስን? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ምን አለው? አባቴ which is ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ያልከኝ ትክክል ነህ። በሰማይ ያለው አባቴ አባት እንዳለው እየነገረው በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህምና ብፁዕ ነህ አለው። እነኛ የስጋዊ እውቀት ስላላቸው በስጋዊ እይታ ብቻ ነው የተናገሩት። ይሄንኛው ግን ሰማያዊ ሚስጥር ስለተገለጠለት ጴጥሮስ የእሱን አክሴፕት አደረገውና ይሄ ስጋና ደም አልገለጸልህም አንተም አለው እኔም እልሃለሁ። ስለዚህ ኢየሱስ ምንድን ነው? የእግዚአብሔር የባህሪ ልጅ ነው። የእግዚአብሔር የባህሪ ልጅ ከሆነ የአብ የባህሪ ልጅ ከሆነ አባቱ አምላክ እንደሆነ እርሱ ምን ይሆናል ማለት ነው? አምላክ ነው። ሱረቱ ዙሩፍ አዳምጣ አንዴ። ሱረቱ ዙሩፍ ላይ 81ኛው ላይ ለአራማን ልጅ ቢኖረው ለልጁ ተተገዢዎች የመጀመሪያ ነኝ በል ይላል። ምክንያቱም ልጁም ገዢ ስለሚሆን። ስለዚህ በዚህ ጥያቄና መልስ መሰረት ክርስቶስ የአብ ልጅ ከሆነ ከነቢያት እንዳንዱ የሚለውን ካልተቀበለ፣ ኤርሚያስ ኤልያስ የሚሉትን እኛን የሰዎችን አሰምሽን ካልተቀበለ፣ ያጸደቀው የጴጥሮስን ንግግር ከሆነ ስለዚህ ክርስቶስ ምንድን ነው? እርሱ የአብ የባህሪ ልጅ ነው፣ አምላክ ነው ማለት ነው። አሁን እኮ ሁለት አረክብኝ። አብ አለ፣ ከዛ የእሱም ልጅ ነው አልከኝ። የአብ ልጅ ነው ክርስቶስ። እንዴት አምላክ? እግዚአብሔር አይደለም እንደ አምላኩ እግዚአብሔር እያለ ቅድሚያ አጥራ ቅድሚያ። ስለዚህ ከነቢያት እንዳንዱ የሚለው አስተምሮ እኛ ጋር እንደማይሰራ ተግባባና መጽሐፍ ቅዱስ እየተናገረ ታምንበታላችሁ? መጽሐፍ ቅዱስ ነው ምን የሚለው? አሁን ለምሳሌ እኛ ቁርአን ከተናገረ በቁርአን እናምናለን። ስለዚህ አሁን መጽሐፉ እንደሚናገረው ኢየሱስ የእግዚአብሔር ልጅ ነው አይደለ? ልጅ ነው። ስለዚህ አባቱ እግዚአብሔር ነው። ኦኬ። ስለዚህ የአንተ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው? ምን የአንተ ልጅ? የኔ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው?
ሰው ነው የሚሆነው። ለምንድን ነው ሰው የሚሆነው? ሰው ሆኖ ስለሚፈጠር ነው። እኔ ሰው ነኝ፣ ሰው ሁኜ በሰው ማለት አንተ ዶክተር ነኝ ስላልክ ከሳይንሱ አንጻር አስረዳኝ እስኪ። ሰው የሚሆንበት ምክንያት ማለት አልገባኝም። እስኪ ግልጽ አድርግልኝ ጥያቄውን። የአንተ ልጅ ሰው የሚሆንበት ምክንያትን አስረዳኝ ከሳይንሱ አንጻር። ባዮሎጂካሊ ከአንተ የሚወለደው ዝንጀሮ ወይም ውሻ ለምንድን ነው ያለው ነው? ወደዛው ግባና ወደ ነው እግዚአብሔር። በጣም ይዚ ጥያቄ እኮ ነው የጠየኩህ። ከአንተ የሚወለደው ዝንጀሮ ወይንም ፈረስ ያልሆነበት ምክንያት ምንድን ነው? እኔ ሰው ሁኜ ስለወለድኩት። አንተማ ሰው ነህ እኮ ወይ ነው ዳት። ለምን ዝንጀሮ ውሻ ሳትወልድ እኮ? እንዴት አሁን አንተ ወደ እግዚአብሔር እሱ የእሱ ልጅ ስለሆነ በጣም የዚህ ጥያቄ ነው። ዶክተር አለ ማለት ነው። ዋሽተናል። ዲኤንኤ ስትራክቸር አልተማርክም እንዴ? ክሮሞዞም እንትን አልተማርክም እንዴ? አይ እዛ ውስጥ ገባ። ዝም በል ኖርማል ኖ። በጣም የዚህ ጥያቄ እኮ ነው የጠየኩ። ማንኛውም አይደለም ዶክተር የሆነ ባዮሎጂ 1 ዓመት የተማረ እኮ ሰው ለምን ይወልዳል የሚለው የሚያውቀው እኮ ነው። የአንተ ዲኤንኤ እና የአንተ ክሮሞዞም ስትራክቸር እና የፈረስ አንድ ነው እንዴ? እኮ አንድ አይደለም እኮ። ስለዚህ ከአንተ የሚወለደው የአንተን ክሮሞዞም የእናት ሼር አድርጎ ነው የሚወጣው አይደል? እሺ ወደ 23 ክሮሞዞም እሱን ተውና ወደ ኢየሱስ እንመጣ። እሱን አስረዳኝ። ስለዚህ በቃ እሺ። ስለዚህ አንዳንዴ እውቀት ካሌለ አስቸጋሪ ፓርቱ ለማስረዳት እንደዚህ ነው የሚከብደው። አየህ፣ እውቀት ቢኖር ኖራውን የጠየኩ ነገር ቀላል ነገር ነው፣ ትረዳ ነበረ። የአብ የባህሪ ልጅ ነው ካልን ከአብ የተካከለ ከእርሱ የተገኘ አምላክ ነው የሚሆነው ማለት ነው። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን። አንድ አደረበኝ። ስለዚህ እንደዛ ነው የምናምነው። ፕሊስ አደርብ ሚዩት አድርገው አንዴ ሚዩት አድርግ አክረም አንዴ። ስለዚህ ጥያቄ በግልጽ መዝሙር ይሄድበታል። ይበልጥ ክርስቶስ አምላክ ነው ወይ? በሚገባ አምላክ ነው፣ በስጋ የተገለጠ እሱ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 እንደሚናገረው ማለት ነው። ነቢይ የሚለው ግን የወደፊት የሚያውቅ ስለሆነ ክርስቶስ ወደፊቱን ያውቃል ወይ? ያውቃል። ከማወቅ አንጻር ነቢይ ተብሎ ሊጠራ ይችላል ወይ? ያውቃል። ያ ማለት ግን ነቢይ ዘጸጋ አይደለም፣ በጸጋ ነቢይ አይደለም፣ በባህሪ የሚያውቅ ነው። ከነቢያት እንዳንዱ አይደለም። መዝሙር ያሬድ ትጨምርለታለህ? አንድ ጥያቄ አንሳና ልውጣ። እፎይ ጥያቄ አንስተህማ አትወጣም። ያው ትንሽ ታወራለህ ካነሳህማ። የእኛን አረዳድ በደንብ መጀመሪያ እንትን በሉት። እፎይ ቃሎት ያሰማልን። እፎይ ያለው ላይ ለመጨመር ሳይሆን ማጠንከር ብቻ ነው። እሺ አደራ፣ በዛ ያዙት። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቅድም መጽሐፍ ቅዱስ ላይ እንዳሳየ ተጠይቆ ነበረ። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ጥያቄው ራሱ አየውን እንደነበር። ጥያቄው ምን ነበረ? ሰዎች የሰው ልጅ ወይም እኔን ሰዎች ስለእኔ ምን ይላሉ ብሎ ጠየቃቸው ሐዋርያቱን ብሎ መለሱለት። አንዳንዶቹ ኤልያስን ይሉሃል፣ አንዳንዶቹ ሙሴን ይሉሃል፣ አንዳንዶቹ ደግሞ ከነቢያቱ መካከል አንዱ ነው ይሉሃል፣ አንዳንዶቹ ደግሞ ከነቢያት ከነበሩት ደግሞ አንዱ ተነስቶ በሕይወት መጥቶን ይሉሃል ብሎ መለሱለት። የሁሉም ግን መልስ ምን ነበረ? ከሙሴ ጋር ከኤልያስ ጋር ከቀደሙ ነቢያት ጋር እያመሳሰሉ ነበር ሄዱት። ከዛ ክርስቶስ ኢየሱስ እሺ እናንተስ እኔ ማን ትሉኛላችሁ አላቸው። እናንተስ ያላቸው ለምንድን ነው? እነሱ ተማሪዎቹ ናቸው፣ ከእሱ ጋር የሚውሉ የሚቆዩ ናቸው። ስለዚህ ውጭ ካሉት ከራቁት የበልጥ የቀረቡት እነሱ ያውቁታል። እናንተስ እኔ ማን ብላችሁ ነው የምታምኑኝ? እናንተስ እኔ ማን ብላችሁ የምትከተሉኝ ብሎ ጠይቃቸው። ጴጥሮስ ምን አለ? አንተማ ሙሴ አይደለህም፣ ኤልያስ አይደለህም፣ እንደነሱም አይደለህም፣ ይልቁንም አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። አየህ፣ አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። ከዛ ኢየሱስ ክርስቶስ ምን አለ? ስማ ጴጥሮስ አለው፣ አሁን የተናገርከውን አንተ ከራስ በአይምሮ በስጋና በደም እውቀት ያመጣኸው አይደለም፣ ይልቁንም የአባቴ መንፈስ ገለጠልህ እንጂ ብሎ አመሰገነው። አንተ ብፁዕ ነህ ብሎ አመሰገነው። ስለዚህ እኛ ክርስቶስ ማን ነው ስንባል ከነቢያቱ አንዱ ነው። ነቢይ ነው አይደለም ምንለው። ምን እንለዋለን? ኢየሱስ ክርስቶስን የነቢያቱ አምላክ ነው፣ ነቢያቱን የላከ ነው፣ እርሱ የእግዚአብሔር ልጅ ነው ብለን ክርስቶስ ልክ እንዳስተማረና ኮንፈርም እንዳደረገልን
እንመልሳለን ማለት ነው። ክርስቶስ ነቢይ ነው ወይ ለሚለው ክርስቶስ አሁን ነቢይ በሚለው በራሱ የመጀመሪያው ዴፊኒሽን ነቢይ ማለት መጻዩን የሚመጣውን የሚያውቅ የሚናገር የሚተነብይ ማለት ነው። ነቢይ ማለት ይሄ ነው ባጭሩ። አንድ ሰው ነቢይ ለመባል ከእግዚአብሔር መላክ የለበትም። በመጀመሪያ በመጽሐፍ ቅዱስ ከእግዚአብሔር ተልከው ለህዝቡ መልእክት የሚናገሩ አሉ፣ በነቢያት ማዕረግ ይጠራሉ። ደግሞ ወደ ህዝቡ ሳይሄዱ ግን ብቻ እግዚአብሔር ከሩቁ ያሳያቸውን በትንቢት የተናገረውን ነገር እግዚአብሔር ይህን ተናገረ ብለው ደግሞ የሚናገሩ አሉ። ለህዝብ መላክ አይጠበቅባቸው፣ መልእክት ብቻ አስተላልፈው የሚሄዱ አሉ። ስለዚህ ግን እነዚህ ሁሉ በአጠቃላይ ነቢይ ይባላል። ለምን? አንደኛ የሚመጣውን ነገር ሊሆን ነው ብለው ስለሚነግሩ። ኢየሱስ ክርስቶስ ጠቅላላ በምድር ላይ ያለውን ነገር ማንም ሊነግረው አይፈልግም፣ ከሰዎችም አልሰማም። እርሱ ራሱ እግዚአብሔር ስለሆነ አዋቂ ስለሆነ ሁሉን ስለሚያውቅ ሁሉን ስለሚናገር ሁሉን ደግሞ ሲናገር ሰዎች ጠይቆ ወደሞ ነገር አድርጎ ሳይሆን እርሱ እግዚአብሔር ስለሆነ አዋቂ ስለሆነ ያንን የባህሪውን አዋቂነት ለመግለጥ ነቢይ በሚለው በመጽሐፍ ቅዱስም ይቀመጣል። በክርስቶስ ነቢይ ነው። አንዳንድ መጽሐፍ ቅዱሶች ክፍሎች ላይ በዚህ ዮሐንስ ወንጌል ላይ ክርስቶስ ከተሰቀለ ከተነሳ ከማረጉ በፊት ሲጫወቱ ሐዋርያቱ ብርቱ ነቢይ ነበር ብለው ይናገራሉ። በቃልና በትምህርቱ ብርቱ ነቢይ ነበረ፣ እነሱ ግን አሳልፈው ሰቀሉት እያለ ይናገራሉ። እርስ በርሳቸው ሲናገሩ በቃሉ ብርቱ ነቢይ ነበር የሚለው ከሐዋርያት የተነገረ ነው። ስለዚህ ብርቱ ነቢይ የሚለው እንደነ ሙሴ ለማለት ሳይሆን እርሱ ሁሉን የነገረን ነው፣ ሁሉን ያስተማረን ነው፣ ሁሉን ያውቃል። የማቴዎስ ወንጌል ምዕራፍ 24 ስታነብ ስለሚመጣው ከመምጣቱ በፊት በዓለም ላይ ስለሚሆነው ነገር ሁሉ ኢየሱስ ክርስቶስ ነግሮናል። ስለዚህ ሁሉን ያውቃል፣ ጥበብን ሚስጥርን ይገልጣል፣ እርሱ የእውቀት ምንጭ ነው ስንል በዛ መልኩ ነቢይ በሚለው እናስቀምጠዋለን ማለት ነው። ገባሁን? ኦኬ። እዚህ ጋር እሱ አሁን ኢየሱስ ያው አምላክ ነው እያልከኝ ነው። እሺ አንድ እንትን ላይ ምን ላይ ላውጣል? ቃሉን ንገረን፣ እኛ እናውጣለን። አንተ መውጣት መውጣት አይጠበቅብህም። መጽሐፍ ቅዱስ ልጠቅስ ከሆነ ኧረ ተው ጀማል። ሰቢር ወደ ኔክስት ለፍ ሰቢርን ተቀበለው ይቀበሉ እንጂ እርሶ ወይ ሀቢብ ወይ እፎይ ተቀበሉ። እኔ ዝም ብዬ እንትን ለማለት ነው፣ ለመደገፍ ነው። ሰላም እፎይ፣ እንዴት ነህ? ሰላም ነው። እንዴት ነህ? አላህ አልሐምዱሊላህ። ደህና ናቸው? ይመስገነው። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ እኔ። ጥያቄ ትንሽ ቆየት በልና ቶፒኩን ትነካውና ትጠይቃለህ። የመጽሐፉ ሰዎችን እርድ መብላት ይቻላል አይቻልም? ኧረ ተው እፎይ፣ እኔ ልጠይቅ ነው የመጣሁት። ትጠይቃለህ እኮ አልኩኝ። ይችኛዋን ንካትና ቁርአን ውስጥ ደጋግሞ የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች እያለ ይናገራል። የእነሱን እርድ መብላት ይቻላል አይቻልም? በአጠቃላይ ካላህ ውጭ ሌላ ካላህ ስም ሌላ ውጭ ካላህ ውጭ የተረዳ ነገር መብላት አይቻልም በእስልምና። የሆነ ሀዲስ ሳነብ ደግሞ የክርስቲያኖችን መብላት ይቻላል የሚል አገኘሁኝ። እንዴት ነው እሱ? ሀዲሱ ደይፍ ይሆናል እንጂ ካላህ ስም የታረደን ነገር መብላት እንደማይቻል ደግሞ እናመጣልሃለሁ። የሆነ እርድ ብቻ ነው ምግብ የተሰራ ነገር ምናምን፣ እሱ ችግር የለውም። ስለዚህ እስልምና እርስ በርሱ የሚጋጭ ቁርአኑ እርስ በርስ ይጋጫል እያልከኝ ነው? ይጋጫል አላልኩም። እኔም እስከማውቀው ድረስ ከአላህ ውጭ የታረደ አትብሉ የሚል አግኝቼ ነበረ። ሱራ 2 173 አይ ቲንክ። ታዲያ መለስ ብዬ ደግሞ ሱራ 5 ሳነብ ደግሞ የመጽሐፉ ሰዎችን እርድ መብላት ይቻላል የሚል ደግሞ አገኘ። ስለዚህ ቁርአን ይጋጫል እያልከኝ ነው? እሺ የቱ ጋ ነው ቁርአን የሚለው? የቱ ጋ ነው ከአላህ ሱብሃነሁ ወተዓላ ስም ውጭ ሌላ ከአላህ ሱብሃነሁ ወተዓላ ውጭ ስም የታረደን ነገር ብሎ የሚለው ቁርአን የቱ ጋ ነው? የመጽሐፉ ሰዎች እነማን ናቸው? መጽሐፍ የተሰጣቸው ሰዎች ናቸው። እነማን ናቸው?
አይሁድና ነሳራዎች። እሺ የእነሱን መብላት ይቻላል አይቻልም? የእነሱን እኮ አይደለም ከእነሱም ሆኖ መጽሐፍት ባልተቤት ሆኖ መጽሐፍ ከተሰጣቸው በኋላ በእስልምና አምናሉ እኮ እነሱ ያመኑ አሉ። እነሱን ታመጣልኛለህ እንደዛ የሚል አሁን አንብበው ክፍሉን። እሺ ክርስቲያኖች የሚል ደግሞ አምጣ። እሺን ክፍል አንብበልኝ። የመጽሐፉ ሰዎች ይቻላል ይላል አይደለ? ኦኬ ክርስቲያኖች የሚል ደግሞ እኔ ልስህ። ሐዲስን ትቀበላለህ? የነብይን ንግግር መቶ በመቶ ነው። ኦኬ ክፈትለት። በመጃ 28:30 ይኸው ቀጥል አንብበው። እሺ እንትን አረበኛ ሳይል ለኔ حدثنا أبو بكر ابن أبي شعيب وعلى ابن تنش انت نرجع وعلي بن محمد قال حدثنا وكيع عن سفيان عن سمالك ابن حرب عن كميسة بن هلب عن أبيه أما نصارى كملوا جمران بوكتاش إيش سأل الرسول صلى الله عليه وسلم عن طعام النصارى فقال لا يختلجن في صدرك طعام ضارعة فيه نصارية إيكو أردنا والكوكو إني كريستيانو يسرط ميجب سايكو من دنا ميلو قاي من دنا ميلو ترجمه طعام النصارى نميلو يا كريستيانو ميجب نميلو ترجمه إيه ترجمكو تكونو سألت رسول صلى الله عليه وسلم متى أيكو أجالا وسأل عن طعام النصارى سل ለክርስቲያኖች ምግብ መብላት ይላል። እሺ እዚህ ጋር እኮ ቆይ ፕሊስ አታብራራ ተርጉሞ ምግቡማ ምግብ አነ ነገርኩ እኮ መጀመሪያም ስማኝ ሶፋይ ምን አልኩ? ፕሊስ ተርጉምልን ሐዲሱን ማረድ እኔ ያልኩ መጀመሪያ እርድ ነው እንጂ ምግብ ችግር የለም እንበላለን። ተርጉምልን ያ አሂ ተርጉሞ እኔ እኮ አልተረጎመ አልኩ ስማኝ እኔንም ማለት ነው ምግብ እንበላለን መጀመሪያም ብላ ኧረ እኔ ምግብ መብላት ላይ ትደርሳለህ አትቸኩል ቆይ ይሰጥሃል ተርጉመው ሐዲስ ነሳራ ማለት ነው ጣዕም ነሳራ ክርስቲያኖች ምግብ ማለት ነው እሺ ይኸው እዚህ ጋር ጎበዝ ክርስቲያኖች ምግብ እሺ ምግብ የሰሩት ምግብ ጣዕም ማለት እኮ ምግብ መብላት ይፈቀዳል የክርስቲያኖች ምግብ መብላት ይፈቀዳል የክርስቲያኖች ምግብ መብላት ይፈቀዳል ክርስቲያኖች ሁሌም ሽሮ አይደለም እንበላው ስጋ እንበላለን የፈለገን ሁሉንም ምግብ እንበላለን እኮ መጀመሪያ ከመግባት ምግብ ያለው ፕሊስ ጣርጋት ጀማል እኔ እፎይ የክርስቲያኖች ምግብ መብላት ምን ይላል ችግር የለውም ይፈቀዳል አሁንም ቢሆን ይፈቀዳል ግን ክርስቲያኖች ባላ ስም ወጣራዳን ነገር ማለት አይፈቀድ ቆይ የክርስቲያኖች ምግብ ይፈቀዳል ፕሊስ ሳቢር የክርስቲያኖች ምግብ ይፈቀዳል ስትል እርድን አያካትትም ስጋን አያካትትም የሚል ማስረጃ ስጠን የክርስቲያኖች ስጋ ይቻላል የሚል አይዋ ከዛ ቁርአን ትገባለህ ወደ ቁርአን እዚህ ጋር ምግብ ያለው ኖ ሐዲሱ ይሄ እንደዛ የሚለው ኖ ስጋን አያካትትም እያልከን ነው ምክንያቱም የክርስቲያኖች በደንብ አስተውሉ የክርስቲያኖች ምግብ ተፈቅዶላችኋል ተብለህ የማን ቆይ ችግር የለም አስተውሉ ቆይ አዳምጣ አለም ሌላ ጨምርልህ እንዴ እኔ ምሳሌ ካላ ስሙ የታረደ ነገር ብሉ የሚል ሰጠኝ አሁንም እሱን ነው የሚቀረነው እንጂ ይሄንን አልቀረንም እርድን ልድገመህ ቡሃሪ 26:17 እንድገመው አደንግጥ ስለ እርድን አምጣልኝ እኔ አልተነገጠም እኔ ስለማውቃለሁ የአይሁዶችና የክርስቲያኖች ተፈቅዷል ምንም ችግር የለው የሰሩት ምግብ ተፈቅዷል አሁንም ተፈቅዷል ያረዱትን ተፈቅዷል አይሁዶችና ክርስቲያኖች ያረዱትን ትበላታለህ እሱንማ አልበላም ወይኔ ነብይ በልቷል አንተ አትበላም ተነብይ ትሻላለህ ማለት ነው አሁን ይበላል ነብይ እቺን አንብባት እሺ አረብኛውን አድርግለት አረብኛ አድርግልኝ ለኔ ኖ 26 ነው ያልኩህ 26:17 26:17
ሰቢር ይጠየፋል። ከነቢዩ ይልቅ ሰቢር ይሻላል ማለት ነው። ኦራይት ቀጥል። እሺ አነ ይሁዲን ሚለው ጀምራ አንብቦ أنا يهودي عن أنس بن مالك رضي الله عنه أن يهودي أتى النبي صلى الله عليه وسلم بشاة مسمومة فأكل منها فجاء بها فقيل